ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ አርብ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በአሁን ሰዓት ላይ ኢንተርናሽናል ብሬክ እንደመሆኑ መጠን የተለያዩ ጨዋታዎች እየተደረጉ ይገኛሉ። ከአፍሪካ እስከ ውጪ አውሮፓ ድረስ የሚደረጉ የኔሽንስ ሊግ እንዲሁም ደግሞ የአፍሪካ ዋንጫ የዓለም ዋንጫ ማጣሪያዎች እየተደረጉ ይገኛሉ። ትላንትናም ጨዋታዎች ተደርገው ነበር። ዛሬም ደግሞ የሚጠበቁ ጨዋታዎች ሲደረጉ ሌሊት 6 ሰዓት ላይ ኢትዮጵያ ከግብጽ የምታደርገውን ጨዋታ ሞሮኮ ካዛብላንካ የምንመለከተም ይሆናል። ስለነሱም አንዳንድ መረጃውን የምንሰጣችሁ ነው የሚሆነው። ከዛም ወጣ ስንል ደግሞ በክለብ መረጃዎች የተለያዩ መረጃዎችን ይዘን ቀርበናል። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም እንግዲህ ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። ትላንትና በአፍሪካ ዋንጫ ማጣሪያ እንዲሁም ደግሞ በአውሮፓ ኔሽንስ ሊግ ሩብ ፍጻሜ ጨዋታዎች ተደርገው ነበር። በአፍሪካ የማጣሪያ ጨዋታ ሞዛምቢክ ዩጋንዳን 3-1 ስታሸንፍ ኬፕ ቨርዴ 1-0 ሞሪታኒያን ማሸነፍ ችላለች። ማላዊ በሜዳውና በደጋፊዎች ፊት በናሚቢያ እየተሸነፈ ሲሆን ሴራሊዮን ጊኒ ቢሳውን አስተናግዳ 3-1 ማሸነፏን ነው እየተመለከት ነው። ዚምባብዌ ከቢኒን ጋር ያደረጉት ጨዋታ ደግሞ 2-2 ማጠናቀቅም ችለዋል። ጋቦን በሜዳውና በደጋፊዎች ፊት ሴሊሺየስን አስተናግዳ 3-0 ያሸነፈች ሲሆን ጋምቢያ ከኬንያ ጋር 3-1 ማጠናቀቅ ችሏል። ሊቢያም ከአንጎላ ጋር 1-1 በሆነ ውጤት ማጠናቀቅ እየቻሉት። ኮሞሮስ በማሊ በሜዳውና በደጋፊዎች ፊት 3-0 መሸነፏን ነው በአፍሪካ ዋንጫ ማጣሪያ መመልከት እየቻለው። በአውሮፓ ኔሽንስ ሊግ ሩብ ፍጻሜ ጨዋታዎች ዴንማርክ፣ ጀርመንና ክሮኤሺያ ተጋጣሚያቸውን ማሸነፍ ችለዋል። ዴንማርክ ከፖርቹጋል ጋር ያደረገችውን ጨዋታ በራስመስ ሆይሉንድ ብቸኛ ጎል ማሸነፍ ችላለች። ከሜዳቸው ውጪ ፖርቹጋሎች ተሸንፈው መመለሳቸው ነው መመልከት እየቻለው። ቀጣይ ጨዋታቸውን በሜዳቸው እሁድ የሚያደርጉም ነው የሚሆነው። ጀርመን ከጣሊያን ጋር ያደረገችውን ጨዋታ 2-1 በሆነ ውጤት ስታሸንፍ የጀርመንን ግብ ጎሬስካ ደግሞ ክሌንግሌንት ነበር ማሸነፊያውን ጎል ማስቆጠር እየቻሉት። ለጣሊያን ብቸኛዋን ጎል ሳንድሮ ቶናሊ ማስቆጠር ችሏል። ክሮኤሺያ ከፈረንሳይ ጋር ያደረገችውን ጨዋታም በቡዲሚር እንዲሁም ደግሞ ፔሪሲች 2 ጎሎች ማሸነፍ ችላለች። የስፔን ብሔራዊ ቡድን በበኩሉ ከኔዘርላንድ ጋር ያደረገውን ጨዋታ 2-2 ማጠናቀቅም ችሏል። የኔዘርላንድን ግብ ኮዲ ጋክፖ እንዲሁም ደግሞ ሬንደርስ ነበር ያስቆጠሩት። ኒኮ ዊሊያምስ እንዲሁም ደግሞ የአርሰናሉ ሚኬል ሜሪኖ ለስፔን የአቻነትን ጎል ያስቆጠሩ ሁለቱ ተጫዋቾች ናቸው። በትናንትናው ዕለት እንግዲህ የተደረጉ የኔሽንስ ሊግ ጨዋታዎች እነዚህን እየመስሉ ነበር። ዛሬም የሚደረጉ በርካታ ጨዋታዎች አሉ። ከነዚህ መካከል እንግዲህ በአፍሪካ ዋንጫ ማጣሪያ የሚደረጉ ጨዋታዎች አሉ። 10 ሰዓት ላይ የሚደረጉ ጨዋታዎችን ስንመለከት ቦትስዋና ከአልጄሪያ ጋር ተጫውታለች። ኢኳቶሪያል ጊኒ ከሳኦ ቶሜ ጋር ተጫውት ቡርኪና ፋሶ ከጅቡቲ እንዲሁም ደግሞ ኮንጎ ከደቡብ ሱዳን ጋር የሚጫወቱም ይሆናል። ሩዋንዳ ከናይጄሪያ፣ ደቡብ ሱዳን ከሌሴቶ ጋር ይጫወታሉ። ምሽት 4 ሰዓት ላይ ደግሞ ቡሩንዲ ከአይቮሪ ኮስት የሚጫወቱ ሲሆን ቻድ ጋና ጋም ከሜዳቸው ውጪ የምታደርገው ጨዋታ ይጠበቃል። የኢትዮጵያ ብሔራዊ ቡድን ከግብጽ አቻው ጋር የሚያደርጉት ጨዋታ ምሽት 6 ሰዓት ላይ ሌሊት የሚጀምር ነው የሚሆነው። በተመሳሳይ ሰዓት የሚደረጉ ሌሎች ሁለት ጨዋታዎችም ያሉ ሲሆን ጊኒ ከሶማሊያ እንዲሁም ደግሞ ኒጀር ከሞሮኮ ጋር የሚያደርጉት የአፍሪካ ዋንጫ ማጣሪያ የምንመለከት ነው የሚሆነው። የዓለም ዋንጫ ማጣሪያ ይቅርታ፣ ይህ ጨዋታ የዓለም ዋንጫ ማጣሪያ የሚደረጉ ናቸው የሚሆኑት። እንዲሁም ደግሞ በአውሮፓ ዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎችን ስንመለከት ኦንዶራ ከላቲቪያ ሲጫወቱ እንግሊዝ ከአልባኒያ ይጫወታሉ። ማልታ ከፊንላንድ እንዲሁም ፖላንድ ከሊቱዌኒያ እንዲሁም ደግሞ ሮማኒያ ከቦስኒያ ጋር የሚያደርጉት ጨዋታ የሚጠበቅ ሲሆን በደቡብ አሜሪካ የዓለም ዋንጫ ማጣሪያ ኡራጓይ ከአርጀንቲና ጋር ሌሊት 8 ሰዓት ተኩል ላይ የሚያደርጉት ጨዋታ ይጠበቃል። የኢትዮጵያ ብሔራዊ ቡድን ከሜዳቸው ውጪ እንግዲህ ተጉዞ ነው ይህንን በኪራይ ሜዳ የሚያደርጉት ጨዋታ የሚጠበቀው። በሞሮኮ ካዛብላንካ ሌሊት 6 ሰዓት ላይ የሚደረግ ጨዋታ ነው የሚጠበቀው። በዚህም እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን እነዚህ ዛሬ የሚደረጉ ጨዋታዎችም ናቸው። በማንቸስተር ዩናይትድ መረጃዎቻችን ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት የፊት መስመር ተጫዋች ለማስፈረም ከወዲሁ አማራጮችን እየቃኙ ይገኛሉ። በዚያ ቦታ እጩ ሆነው ከቀረቡት በርካታ ተጫዋቾች ውስጥም የኢፕስዊች ተጫዋች የሆነው ሊያም ዴላፕ እንዲሁም ደግሞ የኢንትራክት ፍራንክፈርቱ ሁጎ ኢኪቲቴ በዝርዝር ውስጥ ይገኛሉ። በማንቸስተር ዩናይትድ ሰዎች ለሁሉም ተጫዋቾች ከፍተኛ አድናቆትን እያሳዩ ሲሆን በተለይም በቅድሚያ ለፈረንሳዩ ተጫዋች ትኩረት ሰጥተዋል። ኢኪቲኬ በዚህ ሲዝን 38 ጨዋታዎች እያደረገ ሲሆን 19 ጎሎችን አስቆጥሮ 8 አሲስቶችን ማድረግ የቻለም ተጫዋች ነው። ዘገባው የዴሊ ሜል ነው።
አመርቂ እንቅስቃሴ እያሳየ የሚገኘውን ማንታቶን እንመልከት። ማንቸስተር ዩናይትድ ከ21 ዓመት በታች እንዲሁም ደግሞ ከ18 ዓመት በታች ቡድን በጣም ባለተሰው ተጫዋች እየተሞላ ነው። ከነዚህም ውስጥ አንዱ ከሩበን አሞሪም ያጨዋወት ስልት ጋር በእጅጉ የሚመጣጠን እየተደረገለት የሚገኘው የ17 ዓመቱ የፊት መስመር ተጫዋች ቤንቶ ማንታቶ ሲሆን ብዙዎች ኩዌንዳ ለምን ማንታቶ እያለልኝ እኔ እያስባለም ይገኛል። ይህ ድንቅ ተጫዋች እያደረገ ያለው እንቅስቃሴ እንዲሁም ደግሞ ማሻሻል ብዙ ነገሮችን እያስደመመ ይገኛል። በዚህ የውድድር ዓመት በሁሉም ውድድሮች በአማካይ የ106 ደቂቃው ገብ የሚያስቆጥር ወይም ደግሞ አሲስት የሚያደርግ ይህ ድንቅ እንግሊዛዊ የዊንግ ባክ ተጫዋች እጅግ በጣም እየተደነቀም ይገኛል። እያሳየ በሚገኘው ወቅታዊ አቋምም ከውድድር ዓመቱ መጠናቀቅ በፊት የመጫወቻ እድል ሊያገኝ እንደሚችልም ነው የሚጠበቀው። በማንቸስተር ዩናይትድ አካዳሚ የሚገኘው ይህ ተጫዋች ማንቸስተር ዩናይትድ በመጪው ክረምት በሚያደርገው የቅድመ ውድድር ዘመን ዝግጅት ወቅት የሚያከናውን የመጀመሪያ ጨዋታ ይፋ አድርጓል። በዚህ መሰረት ማንቸስተር ዩናይትድ የቅድመ ዘመን ዝግጅት የመጀመሪያ አቋም መለኪያ ጨዋታውን ከሻምፒዮንሺፑ ክለብ ሊድስ ዩናይትድ ጋር እንደሚያደርግ ይፋ ተደርጓል። የሁለቱ ክለቦች ጨዋታዎች በፈረንጆቹ ዘመን ቀመር ሐምሌ 19 ዕለተ ቅዳሜ ሀገረ ስዊድን ሮበርትስ አሬና ስቴዲየም እንደሚከናወን ይፋ ተደርጓል። ካርሎስ ካሴሚሮን የሚስተካከለው አልተገኘም። ብራዚሊያዊ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ካርሎስ ካሴሚሮ በዚህ የውድድር ዓመት በአንድ ጨዋታ በአማካይ በርካታ ታክሎችን በመፈጸም በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች አንዳቸውም የሚስተካከለው አልተገኘም። ተጫዋቹ በዚህ ሲዝን በጨዋታ በአማካይ 4.97 ታክሎችን የሚፈጽም ሲሆን ይህም በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች በሁሉም ልቆ የሚገኝ እንዲደርግ አድርጎታል። ኮቢ ኢማይኖ ደግሞ ሌኒ ዮሮ በቀዳሚነት ደረጃም ላይ ተቀምጠዋል። ትራንስፈር ማርኬት በእንግሊዝ ፕሪሚየር ሊግ ከሚጫወቱ 21 ዓመት በታች ተጫዋቾች ዝርዝር ውስጥ ቢቀርቡ በርካታ ገንዘብ ያወጣሉ ያላቸውን ተጫዋቾች በይፋ አድርገው ነበር። በዚህም እንግሊዛዊው የ19 ዓመት የማንቸስተር ዩናይትድ ተጫዋች ኮቢ ኢማይኖ ደግሞ ፈረንሳዩ ሌኒ ዮሮ ተካተዋል። ከአርሰናሉ ኢታን ንዋኔሪ እንዲሁም ከሲቲው ሳቪኒዮ እኩል 55 ሚሊዮን ዩሮ ያወጣሉ በሚል ግምት ቀዳሚውን ስፍራ ያገኙ ተጫዋቾች ናቸው። አሌሃንድሮ ጋርናቾም በ45 ሚሊዮን ፓውንድ እንግዲህ ከነሱ ተከታይ ሆኖ እየተቀመጠ የማንቸስተር ዩናይትድ ተጫዋች መሆኑን ተመልክተናል። ኳታሪያዊ ባለሀብት አዲስ ፈላጊ ሆኖ ብቅ ብሏል። ከቀናት በፊት የአማዞን ኩባንያን በአንድ ስቴዲየም ስም በባለቤትነት ስም ዙሪያን ከማንቸስተር ዩናይትድ ጋር የተስማማ የመጀመሪያው ክለብ ለመሆን መሰናዳቱን ገልጸንላችሁ ነበር። ሆኖም አሁን ላይ እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ የኳታሩ ከበርቴ ሼህ ጃሲም ቤንዛይን አልታዲ ይህ የስም ባለቤት መብት ለማግኘት ረብጣ ቢሊዮኖች ፈሰስ ለማድረግ እየተዘጋጁ ይገኛሉ። እኚህ ለጠጥ ግለሰብ የመጀመሪያው ድርጅት አማዞን ሊያቀርበው ያሰበውን 750 ሚሊዮን ፓውንድ ቦነስን አንቀባሮ የሚበልጥ መሆኑ ነው መረጃዎች እያሳዩ የሚገኙት። እኚህ የቆቅ መረቅ አረጋይ ግን ይህንን ታፍሶ የሚያርግ ገንዘብ ፈሰስ ከማድረጋቸው በፊት አንድ ቅድመ ሁኔታ አስቀምጧል። ሰርጅም ይህንን 1 ቢሊዮን ፓውንድ ወጪ የሚያደርጉት ወደፊት የማንቸስተር ዩናይትድ ባለሀብት እንደሚሆኑ ዋስትና ከተሰጣቸው ብቻ መሆኑን ነው መረጃዎች የሚያሳዩት። ከዚህ በፊት ማንቸስተር ዩናይትድን ለመግዛት ብዙ ሙከራዎችን አድርገው ነበር። ምናልባት ያኔ አልተሳካላቸው ማለቱን ተከትሎ እንግዲህ በአሁኑ ሰዓት ላይ ይህንን እድል ለመጠቀም ተዘጋጅተዋል። ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲ ምርመራ ተጀምሮባቸዋል። ማንቸስተር ዩናይትድ የከተማ ተቀናቃኝ ማንቸስተር ሲቲ የወጣት ቡድን ተጫዋቾቻቸውን እድሜ ሲያስመዘግቡ የማጭበርበር ወንጀል ፈጽመዋል በሚል ምርመራ እንደተጀመረባቸው ተገልጿል። ከሁለቱ ክለቦች 6 የሚሆኑ ተጫዋቾች እድሜ በማጭበርበር ተገቢ ባልሆነ የወጣት ቡድን ውስጥ መጫወታቸው የተገለጸ ሲሆን የተጫዋቹ የኋላ ታሪክ ሲጠናም በተወለዱበት ስፍራ በሚገኙት የእግር ኳስ ቡድኖች ሲጫወቱ ያስመዘገቡት እድሜ እንዲሁም ደግሞ ወደ ሁለቱ ክለቦች አካዳሚ ቡድኑ ሲመጡ ካስመዘገቧቸው ጋር ሲነጻጸር የተለያዩ መሆኑ ተጠቅሟል። በዚህም ኤፍኤ በቀጣይ ከሁለቱ ክለቦች ቃል እንደሚቀበል የሚጠበቅ ሲሆን ሁለቱ ክለቦችን በጉዳዩ ዙሪያ ማብራሪያ እንደሚሰጡም ይጠበቃል ሲል ቴሌግራፍ ዘግቧል። አሰልጣኝ ሩበን አሞሪም የውሳኔውን መብት ተሰጥቷቸዋል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በጄደን ሳንቾ የወደፊት እጣ ፈንታ ዙሪያ ውሳኔ እንዲያስተላልፍ መብት ተሰጥቷቸዋል ተብሏል። እንግሊዛዊ የፊት መስመር ተጫዋች በአሁኑ ሰዓት በምዕራብ ለንደኑ ክለብ ቼልሲ በውሰት ውል እየተጫወተ ሲገኝ የውሰት ውሉን በመጪው ክረምት በይፋ የሚጠናቀቅም ይሆናል። ሰማያዊዎቹ ተጫዋቹን በክረምት በቋሚነት የማስፈረም ግዴታ ቢኖርባቸውም አሁን ላይ ተጫዋቹ እያሳየ ከሚገኘው ደካማ ብቃት አንጻር ውሉን ቋሚ የማድረግ ምንም አይነት ፍላጎት የላቸውም ተብሏል። ማንቸስተር ዩናይትድ በላይ አባላት ፖርቹጋላዊ አሰልጣኝ ተጫዋቹን በወደፊቱ የቡድን ግንባታ ሊያካትቱት ከፈለገው ይህንን የማድረግ ፍቃድ እንዳገኙ ነው እየተገለጸው። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ በጄደን ሳንቾ የወደፊት የማንቸስተር ዩናይትድ ቆይታ ዙሪያ ውሳኔው የአሰልጣኝ ሩበን አሞሪም መሆኑን ለክለቡ አመራሮች አሳውቋል ተብሏል። መረጃው የሮብ ዳውሰን ነው።
ሌኒ ኢዮሮ ወደ ሜዳ ለመመለስ ተቃርቧል። ታዳጊው ፈረንሳዊ የማንቸስተር ዩናይትድ ተጫዋች ሌኒ ኢዮሮ ካጋጠመው ጉዳት በማገገም ወደ ሜዳ ለመመለስ መቃረቡ ተገልጿል። ተጫዋቹ አጋጥሞት ከነበረው ጉዳት ሙሉ በሙሉ ለማገገም በእጅጉን መቃረቡን ሲገለጽ በቅርቡም ከቡድኑ ጋር መደበኛ ልምድ እንደሚጀምር ነው ይፋ የተደረገው። የማንቸስተር ዩናይትድ የሕክምና ቡድን ባለሙያዎች ተጫዋቹ ከሀገራት ጨዋታ እረፍት መጠናቀቅ አስቀድሞ ወደ ሜዳ ይመለሳል የሚል እምነት እንዳላቸው ነው የተገለጸው። ፖል ፖግባ ዳግም ወደ ማንቸስተር ዩናይትድ አይመለስም። ጀደን ሳንቾ እንዲሁም ደግሞ ራሽፎርድ ዩናይትድን የሚለቁም ይሆናል። ማንቸስተር ዩናይትድ በክረምት የዝውውር መስኮት ፈረንሳዩን የአማካይ ስፍራ ተጫዋች ፖል ፖግባን የማስፈረም ፍላጎት እንደሌለው የተገለጸ ሲሆን ተጫዋቹ አሁን ላይ ከኮንትራት ነጻ ሆኖ የሚገኝ ሲሆን ቀጣይ ማረፊያው እስካሁን ድረስ በውል የሚታወቅ አይደለም። ይህንን ተከትሎ አንዳንድ ዘገባዎች ከማንቸስተር ዩናይትድ ጋር ተጫዋቹን ዳግም ለማስፈረም ሙከራ ሊያደርግ እንደሚችልም ቢጠቁሙም ጣሊያናዊው ጋዜጠኛ የሆነው ፋብሪዚዮ ሮማኖ አሁን ላይ ያወጣው መረጃ ግን ከማንቸስተር ዩናይትድ ጋር ፈረንሳዩን አማካይ የማስፈረም ምንም አይነት ፍላጎት እንደሌላቸው እየጠቆመ ሆኗል። በተጨማሪም ፋብሪዚዮ ሮማኖ በማንቸስተር ዩናይትድ በመጪው ክረምት ማርከስ ራሽፎርድ እንዲሁም ደግሞ ጀደን ሳንቾን በቋሚ ዊል ለመሸጥ ከውሳኔ ላይ መድረሳቸው ነው ይፋ እያደረገው። ሁለቱ ተጫዋቾች በአሁኑ ሰዓት ላይ በውሰት ለሌላ ክለብ እየተጫወቱ የሚገኝ ሲሆን ሆኖም ዳግም ወደ ማንቸስተር ዩናይትድ እንዲመለሱ እንደማይፈልግ ነው ፋብሪዚዮ ሮማኖ እያረጋገጠው። ትላንት በወጣ ሰበር መረጃ አይደን ሄቨን በትላንትናው ዕለት በካሪንግተን የነበረ ሲሆን የፕሮቴክቲቭ ቡት ማለትም የጉዳት መከላከያ ጫማውን ሳይጠቀም ሲንቀሳቀስ ታይቷል። የኤደን ሄቨን ጉዳት ከባድ የሚባል እንዳልሆነ ነው መረጃዎች እየወጡ የሚገኙት። ይህ ተጫዋች ምናልባትም ከኢንተርናሽናል ብሬክ በኋላ ወደ ሜዳ የመመለስ እድሉ ሰፊ መሆኑን መረጃዎች ያሳያሉ። ሪካርዶ ካላፊዮሪ ስለ ሚኬል አርቴታ ወደ አርሰናል እንዲፈርም ምን እንዳደረገ ሲጠይቅ መጀመሪያ ወደ አእምሮ የመጣው ነገር ክለቡ ነው። አርሰናል ለእያንዳንዱ ተጫዋቾች በሜዳ ላይ ሆነ በሜዳ ውጪ ከሜዳ ውጪ ምን ያህል እንደሚጨነቅ አውቃለሁ። ስለ አርቴታም በተመለከተ እኔ ለመረዳት ለመግባባት ምን ያህል እንደሚጨነቅ ሳይ ወዲያውኑ ተገረምኩ። አንድ ቀን በስልክ ውይይት ወቅት የቤተሰቦችን ፎቶ ልኮልኝ እንዲሁም ደግሞ እያንዳንዱን የቤተሰብ አባል ለምን ምን ማለት እንደሆነ ለኔ ጠየቀኝ። እንደዚህ ያለ ነገር በፊት ገጥሞኝ አያውቅም ነበር። በዚህ ብቻ አላበቃም። ያግባባኝ ነገር ይህን በእርግጠኝነት አስፈላጊው አሰልጣኝ ነው ብዬ እኔም አመንኩበት ሲል ነው ሪካርዶ ካላፊዮሪ መናገር እየቻለው። አርሰናል ለሳካኒም ደግሞ ለሳሊባ የኮንትራት ማራዘቢያ ድርድር በቅርቡ ይጀምራል። ኢታን ንዋኔሪ እንዲሁም ደግሞ ሉዊስ ስኬሊ አዲስ ኮንትራቶች ይቀርብላቸዋል። ከጋብሪኤል ማጋሌስ ጋር የመጀመሪያ ደረጃ ድርድሮች ተካሂደዋል። ሊያንድሮ ትሮዛርድ ብዙ እንዲጨመርለት ይፈልጋል። እንዲሁም ደግሞ ኮንትራቱ ላይ የአንድ አመት ማራዘሚያ አማራጭም አለ ሲል ጋሪ ጃኮብስ ዘግቧል። ሚኬል አርቴታ ኒኮ ዊሊያምስን በዋነኛነት የፈለገበት ምክንያት ረጅም ጊዜ በግራ መስመር በኩል የተከላካዮችን አልፎ ወደ ውስጥ የሚገባ ተጫዋች በማጣቱ ምክንያት ነው። ኒኮ ዊሊያምስ ደግሞ በዚህ እጅግ በጣም እየተካደ ተጫዋች ነው። በላሊጋው ከቪኒሲየስ ጁኒየር፣ ላሚን ያማል እንዲሁም ደግሞ ኪሊያን ምባፔ ቀጥሎ የሚጠወጥ ወይም ደግሞ የሚቀመጥ እንደሆነ ስታቲክሱ ያሳያል። ለክለቡ ቅርብ የሆነ ሰው እንደነገረኝ ከሆነ ሉዊስ ስኬሊ በክለቡ የወደፊቱ አምበል የመሆን አቅም በውስጡ እንዳለ ይታይበታል። ተጫዋቹ ቆራጥ ልክ እንደ አርበኛ ወታደር አይነት ስልንቦላ ያለው ተጫዋች ነው ሲል ገልጸውታል። የሉዊስ ስኬሊ እናት አርቴታ እንዲሁም ደግሞ ራሱ ስኬሊ በተጫዋቾቹ የወደፊት ቆይታ ገጾች ላይ ሀሳቦች አላቸው። ከነዚህም ተጫዋቾች አንዱ እንግዲህ የሆነው ሉዊስ ስኬሊ ይህ ተጫዋች ምናልባትም ወደፊት የአርሰናል አምበል ሊሆንም ይችላል። ጃክ ዊልሸር ስለ ማይክል ሉዊስ ስኬሊ ሀሳቡን ሲሰጥ ሉዊስ ስኬሊ በብሔራዊ ቡድን እንዲኖር የምትፈልገው አይነት ተጫዋች ነው። እሱ በሁሉም በብሔራዊ ቡድን ውስጥ የሚፈለግ ተጫዋች ነው። ቡድኑ መምራት የሚችል አይነት ስብዕና አለው። እኔ በዚህ ሰዓት ላይ ስኬሊ እያሳየ በሚገኘው ብቃት ብዙም አልተገረምኩም። ምንም ያህል አቅም ችሎታ እንዳለው አውቃለሁ። ከዚህ በላይ ማንጸባረቅ የሚችል እንደ እግር ኳስ ተጫዋች የሚያሟላ የሚገባውን ሁሉ ነገር የያዘ ልምድ እንዲሁም ደግሞ ጠንካራ ሰራተኛ ከቡድኑ አጋሮቹ ጋር መግባባት የሚችል ሁሌም ለድል የተራበ ከእድሜው በላይ ብዙ ርቀት የሚያስተውል ተጫዋች ነው ሲል የገለጸ ሲሆን ለእድገቱ ትልቅ ሚኒስትር በዙሪያው የማይታመን ቤተሰብ አለው። ሁሌም በትክክለኛው መንገድ እንዲጓዝ እድገቱን እንዲያስቀጥል በዙሪያው የማይታመን ቤተሰብ አለው። ያ ደግሞ ለእያንዳንዱ ታዳጊ ተጫዋች በጣም አስፈላጊው ነገር ነው። እሱ የቱንም ያህል ከባድ ነገር ቢገጥመው ተቋቁሞ ማለፍ የሚችል ጫናዎችን ማቋቋም የሚችል ተጫዋች ነው ሲል ጃክ ዊልሸር ተናግሯል። አርሰናል በክረምቱ ዝውውር የፊት መስመሩን ለማጠናከር አንድ ወርልድ ክላስ የፊት መስመር አጥቂ እንዲሁም ደግሞ አንድ የክንፍ መስመር አጥቂ በማስፈረም ክለቡን ማጠናከር ይፈልጋል ሲል መረጃውን ያነበበው ሲሞን ጎሊንግስ ነው። መረጃውን ይህንን ይዞ ነው መውጣት የቻለው። የፊት መስመር አጥቂ እንዲሁም ደግሞ የክንፍ መስመር አጥቂ ለማዛወር አርሰናል ቦርድ እንዲሁም ባለሀብት 300 ሚሊዮን ፓውንድ የዝውውር በጀት መመደቡን፣ በዚህ የክረምት በጀት የፊት መስመሩን ለማጠናከር ሁለት የፊት መስመር ተጫዋቾችን ለማስፈረምም እቅድ አለው ሲል ሲሞን ጎሊንግስ ተናግሯል። ሪካርዶ ካላፊዮሪ ቲያጎ
ሞታ በመጀመሪያ እኔን ቀይሮታል። ከዚያም ከሱ በመቀጠል ሉቺያኖ ስፓሌቲ እንዲሁም ደግሞ ሚኬል አርቴታ በኔ እይታ ክፍተቶችን ሁሉን ነገሮችን እንደሞሉት እየሰማኛል ሲል ስለነዚህ ሶስቱ አሰልጣኞች ተናግሯል። ሚኬል ሜሪኖ ስለ ሲቲ እንዲሁም ደግሞ ሮድሪ ሲናገር ሲቲዎች በተጫዋቾች ጉዳት ምክንያት ብዙ ነገሮቻቸውን አጋጥሟቸዋል። የጉዳቱ ሰለባ የሆነው ሮድሪ በሲቲ ቤት ብዙ አስተዋጽኦ እንደሚያደርግ ግልጽ ነው። እናም የባላንዶር ሽልማትን ያሸነፈ በቡድኑ ውስጥ ብዙ አስተዋጽኦ ያለው ተጫዋች ነው በማለት የተናገረ ሲሆን ሚኬል ሜሪኖ ስለ ዳኝነት ሲናገር እንግዲህ በእንግሊዝ ፕሪሚየር ሊግ ያለው ዳኝነት ከስፔን ሊግ የተለየ ነው፣ አይመሳሰሉም ሲል ተናግሯል። ሲቀጥልም እንግዲህ እዚህ ብሔራዊ ቡድን ውስጥ መገኘቴ ለኔ ትልቅ ክብር ነው። ሁልጊዜም ለተጫዋቾች ትኩረት እሰጣለሁ እና በጭንቀት እመለከታለሁ። ራሴን ስመለከት በጣም ደስተኛ ነኝ። እዚህ በመሆኔ ለሀገሪቱ ምርጥ በመሆኔ ከሚባሉ ተጫዋቾች ራሴን አድንቃለሁ። ራሴንም እዚህ ቦታ ላይ ማግኘት እፈልጋለሁ። ግን ከኳስ ጋር ዓለም ጡረታ ስትወጣ ራስን የበለጠ የማደንቀው ይመስለኛል ሲል ነው የተናገረው። ሚኬል ሜሪኖ ስለ ቻምፒየንስ ሊግ እንዲሁም ደግሞ ስለ ማድሪድ ሲጠይቅም እኛ አርሰናሎች ኳሶችን መጫወት የምንወድ ቡድን ነን። እናም ከኳስ ጋር አብረን ያለንን ቡድን መሆን እንፈልጋለን። ሪያል ማድሪድም በጣም ፈጣን አጥቂ ያለው ቡድን ነው። ስለዚህ በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ እንቅስቃሴ እናደርጋለን ብዬ አስባለሁ ሲል ስለ ሪያል ማድሪድ ጨዋታም ተናግሯል። ባለፈው ሳምንት ማገባደጃ ላይ እንደተገለጸው መድፈኞቹ ከዊሊያም ሳሊባ ጋር በአዲስ ኮንትራት ዙሪያ ድርድር ላይ ይገኛሉ። በግልጽ ለማሳየት እንደሚቻለው ለመጪው የስፖርቲንግ ዳይሬክተር አንድሪያ በርታ ከዋና ኃላፊነቱ አንዱ ሳሊባን አዲስ ኮንትራት እንዲፈርም ማድረግ ነው። እንዲሁም ደግሞ ሌሎች በርካታ የአርሰናል ተጫዋቾች በኮንትራት ዙሪያ እንዲስማሙ ማድረግ ነው። ሳሊባ በአሁኑ ወቅት አማራጮችን ክፍት እያደረገ ቢሆንም የረጅም ጊዜ ህይወቱ ለአርሰናል ለመስጠት ፈቃደኛ ነው። ክለቡ ምንም ይወደዋል። ደሞዙን በሳምንት 250 ሺህ እንዲሁም ደግሞ አዲስ የ4 ዓመት ውል ለማስፈረምም አስበዋል። በሪያል ማድሪድ መረጃዎቻችን ደግሞ የኤደር ሚሊታው የማገገም ሂደት ከተጠበቀው ጊዜ በላይ በፍጥነት እየተካሄደም ይገኛል። ሚሊታው ከዓለም አቀፍ የሀገራት ጨዋታ በኋላ ከኳስ ጋር ልምምዶችን ማከናወን እንደሚጀምር የሚጠበቅ ሲሆን ሪያል ማድሪድን በቀጣይ ሰኔ ወር መጨረሻ ላይ በሚጀምረው የዓለም ክለቦች ዋንጫ ውድድር ላይ የቡድኑ አካል እንደሚሆን ተስፋ ያደርጋል ሲል አስ በዘገባው ይዞት ወጥቷል። ሪያል ማድሪድ የ19 ዓመቱን የበርነማውዝ ተከላካይ ዲን ሁይሰንን ለማስፈረም እንደሚፈልግ ተገልጿል። ተጫዋቹ አሁን ላይ የሚገኝበት እድገት ደረጃ በሪያል ማድሪድ የሚጠበቀውን ሁሉ መስፈርት ማሟላት የሚችል መሆኑ የታመነ ሲሆን በቀጣይ ክረምት ሪያል ማድሪድ ለማስፈረም ካቀዳቸው ተጫዋቾች መካከል ቀዳሚው መሆኑን ትላንትና መረጃዎች ወጥተዋል። ኪሊያን ምባፔ እሱ በጣም ትሁት ነው፣ ታታሪ ነው፣ የተረጋጋ እንዲሁም ደግሞ ድንቅ ነው። እንዲሁም በሌሎች ሁኔታዎች በጣም እንዲሁም ደግሞ ጥሩ እጅግ በጣም አስደናቂ ቀልደኛም ተጫዋች መሆኑን እየተመለከትን እንገኛለን። በአጠቃላይ ለሁሉም ነገር አዎንታዊ አመለካከት ያለው ሰው ነው ሲል ራውል አሴንሲዮ ተናግሯል። በሪያል ማድሪድ እንዲሁም ደግሞ በራውል አሴንሲዮ መካከል አዲሱን የረጅም ጊዜ ኮንትራት ስምምነት በተመለከተ ሁለቱም ወገኖች ለማጠናቀቅ ቀርበዋል ሲል መረጃዎች ይወጥተዋል። የመጨረሻ ዝርዝር ጉዳዮችን በተመለከተ ተጫዋቹ ንግግሮችን በቀጣይ ሳምንታት የሚያከናውን ሲሆን በሁለቱም ወገኖች በኩል ሙሉ ስምምነትን በተመለከተ ምንም አይነት ጥርጣሬ የለም። በዚህም ራውል አሴንሲዮ ከሪያል ማድሪድ ጋር አዲሱን ኮንትራት ይፈራረማል ሲል ፋብሪዚዮ ሮማኖ ተናግሯል። ስፔናዊ ተጫዋች ላሚን ያማል የሻምፒየንስ ሊግ ዋንጫ የኛ ነው ሲል ተናግሯል። የካታሎን ክለብ የሆነው ባርሴሎና የፊት መስመር ተጫዋች ላሚን ያማል ሊቨርፑል መውጣቱን ተከትሎ ሻምፒየንስ ሊግ የማሸነፍ እድሉ የኛ ነው በማለት ነው የተናገረው። ሻምፒየንስ ሊግ የማሸነፍ እድሉ የኛ ሆኗል፣ ምክንያቱም ሊቨርፑል ከውድድሩ ወጥቷል፣ ለዋንጫው ቀርበናል ሲል ላሚን ያማል የተናገረ ሲሆን የትኛውም ቡድን አያስፈራንም የሚለው ላሚን ያማል ቤተሰብ ነን። ከአንድ ዓመት በፊት ከፒኤስጂ ጋር በተደረገው ጨዋታ የነበረውን ሁሉ አይተነዋል። በአሁኑ ሰዓት ላይ ደግሞ እኛ ከሁሉም እየተሻለ ነው ሲል ነው የተናገረው። ማሪሲዮ ፖቼቲኖ በትራምፕ እገዛ ማሸነፍ እንችላለን ሲል ተናግሯል። የአሜሪካው ብሔራዊ ቡድን ዋና አሰልጣኝ ነው ማሪሲዮ ፖቼቲኖ አሜሪካ ቀጣይ የምታስተናግደውን የዓለም ዋንጫ ጥሩ ነገር ለመምራት ማቀዱንም የገለጸ ሲሆን አሜሪካ ዓለም ዋንጫ ስታሸነፍ ታስብ እንደሆነ የተጠየቁት ፖቼቲኖ በዶናልድ ትራምፕ እንዲሁም ደግሞ ደጋፊዎች እገዛ ማሸነፍ እንችላለን ሲል ነው የተናገረው። አክሎም አሜሪካ በቀጣይ 10 ዓመታት ውስጥም የዓለም ቁጥር 1 ብሔራዊ ቡድን ለመሆንም እንደምትችል ነው የገለጸው። ብሔራዊ ቡድኑ በሚያዘጋጀው የ2026 የዓለም ዋንጫ ቢያንስ ሩብ ፍጻሜ መድረስ ዓላማቸው መሆኑን አሰልጣኝ ማሪሲዮ ፖቼቲኖ አያይዞም ገልጿል። ማቴዎ ሬቲጊ ከብሔራዊ ቡድን ውጪ ሆኗል። የአታላንታው የፊት መስመር ተጫዋች የሆነው ማቴዎ ሬቲጊ ከጣሊያን ብሔራዊ ቡድን ስብስብ ውጪ መሆኑ ነው የተገለጸው። ተጫዋቹ ባጋጠመው የጡንቻ ጉዳት ምክንያት የብሔራዊ ቡድን ስብስብ መልቀቁ የተገለጸ ሲሆን ይህን ተከትሎ ማቴዎ ሬቲጊ ጣሊያን በጀርመን ጋር ከምታደርገው የኔሽንስ ሊግ ጨዋታ ውጪ መሆኑ ነው የተገለጸው። ጥሩ የውድድር ዓመት በማሳለፍ ላይ የሚገኘው ማቴዎ ሬቲጊ በ22 ግቦች የጣሊያን ሴሪያ ኮከብ ግብ አግቢነትን ደረጃም እየመራም ይገኛል። ሌላኛው ተጫዋች የሊቨርፑሉ የሆነው
ሪያን ግራቨንበርች ነው። ይህም ተጫዋች እንግዲህ በጉዳት ምክንያት ከብሔራዊ ቡድን ውጪ መሆኑን በትላንትናው ዕለት ፋብሪዚዮ ሮማኖ ይፋ አድርጓል። ይህ ተጫዋች በጉዳት ምክንያት ነው ከብሔራዊ ቡድን ውጪ መሆን የቻለው። ያን ያህል ከባድ ጉዳት ባያጋጥመውም በአሁኑ ሰዓት ላይ እንግዲህ ይህ ተጫዋች ከብሔራዊ ቡድን ውጪ መሆኑን ፋብሪዚዮ ሮማኖ ማረጋገጥ ችሏል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሆንላችሁ።